በስከመጨረሻ ወይዘሮ ማርታ አቶ ደረጀን ይቅርታ እንደማትለው ተናገረች። በዚህም ውሳኔዋ ብርጌድ ወሰነች። ሁላችንም እዚህ ቤት መውጣት አለብን፣ እስኪ ያለኛ ቤት ምን እንደሆነ ማየት አለባቸው በማለት ታስተላለፈች። ሁላቸውም ተስማምተው ቤቱን ጥለው እንደወጡ ድንገት ከወደ ጓዳ መጥታ ወይዘሮ ማርታ ስታያቸው ጨክነው ይወጣሉ ያላለቻቸው ቤተሰቦቿ ሁሉም ከዘበኛ እስከ ሰራተኛ እንዲሁም እስካሳደገችው እስከ ናታን ልጅም ሳይቀር ጥርግርግ ብለው ጥለዋት ሲወጡ ባይኗ እያዘነች እያየች ሰደደቻቸው። እንግዲህ ብርጌድ ከመናደዷ የተነሳ ሰላምን ወደ ክስ ለመክሰስ የቀጠሮ ቀኗ ነገ ነውና ሰላምን አቀርባታለሁ ለክስ ስትል አቶ ደረጀ ስትነግራቸው አቶ ደረጀ ይህንን ነገር ለብርጌድ ይሏታል። ብርጌድ ብዙ ነገር ሆነሻል፣ ውስጥሽ እየደማ እንደሆነ አውቃለሁ። ያንቺን ነገር ለማስረዳት ግን አንደበቴ ተይዞ አልቻልኩም። ለአንቺ ለእኔ ዋጋ እየከፈልሽ ነው። ብርጌድ አንድ ነገር ብቻ አላስቸግርሽ። ስለ ሰላም ያልሽውን ጉዳይ ብትተዩ ክሱን ተዩ እባክሽ። የምትወጂኝ ከሆነ ይህን ነገር ብቻ የኔም ፍርድ ቤት ቀጠሮ እንድትተይልኝ እፈልጋለሁ። የድምፅ ቅጁንም አትቀበይ እባክሽ ብርጌድ። እኔ የምለንሽን ብቻ አድርጊልኝ። ይችን ብቻ ለእኔ ስትይ መጠቃትሽን አውቃለሁ፣ ሽንፈትን እንደማትቀበይ አውቃለሁ። ግን እባክሽ ለእኔ ስትይ ለእኔ ብለሽ ተሸነፊልኝ፣ በፍርድ ቤቱን ተይልኝ እባክሽ። ለምን ብለሽ የሚለውን ጥያቄ እንዳትጠይቂኝ። ታያት፣ ሰላምን ታያት። ደግሞም በእሷ መፈረድ አይችልም። የማታውቂው ድብቅ ነገር አለ። በእርግጥ ሰላም ያረገዘችው ጠብቃኝ ነው የተበቀለችኝ። ግን ከምድር ተነስታ አይደለም፣ ለንብረትም ብላ አይደለም። አንድ የሆነ ምክንያት አላት። ስለዚህ እባክሽ ብርጌድ እኔ የምልሽን ብቻ ክሱን እንድትተይልኝ ደጋግሜ እለምንሻለሁ ይል ነበረ የጻፉላት ደብዳቤ። ይህን አንብባ ግን በጣም ነበር የተናደደች። ምን ማለት ነው አባዬ ንገረኝ፣ ቆይ ስንት ጊዜ የደከምኩበትን ኬዝ ለምንድን ነው ተይ የምትለኝ? ለምንድን ነው? ቆይ የሚሰማኝ ነገር እናንተ የማይሰማችሁ ነገር ምንድን ነው? በማለት አባቷን ወረቀቱን ወርወራ ስሜቷን መቆጣጠር አቅቷት ወጥታ ትሄዳለች። ሆኖም ግን ብርጌድ በአሁኑ ሰዓት በዳጣም እንግዲህ በጓደኛዋ በኩል ያደረገችውን ነገር በዳጣ እንዴት ይህን ልታደርገኝ ትችላለች እህቴ በማለት ለአባቷ ይህን ነገር ሂዳም ተናግራለች። አባቴ የኔን ፍቅረኛ እኮ እሷ ቀጥራ ልታወራው ስትል እሱ ደውሎ ነግሮኝ ቀድሜ ሂጄ አገኘኋት በማለት ነግረዋለች። ይህንንም ስትነግረው አባት አንደበቱ ስለተያዘ መናገር ምንም አልቻለም ነበረ። እባካሽ ቃዲስን ማጋለጥ አለብን እያሉ ነው እንግዲህ የሚመካከሩት። አዎ ቃዲስን ማጋለጣችን አይቀርም። ልክስክስ ምጥን እያናገራት ነው። በምጥንም እየመጣን ደግሞ ምጥን ምን አደረጋት በማለት ይናገራል። ቆይ ይዘዋለሁ ልክስክስ አጋልጠዋለሁ፣ ግን እሱ እኮ ጉር ሰራኝ አለችው። እሷ ግን መጀመሪያም ቢሆን ስላማከረች ምንም አልመሰለ። ግን ብርጌድ ልታምናት አለመቻሏ ግን እየተሰማት ይገኛል። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። የምታበረታቱን ከልብ እናመሰግናለን። ዳጣ ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርት እንግዲህ ዳጣና ብርጌድ ፊት ለፊት የተጋፈጡበት ነው። ይሄም እንግዲህ ጓደኛዋ እንደማይሆናትና ለእሷ እንደማይሆን አድርጋ ቀጠሮ ቀጥራው ልታናግረው ባለችበት ሰዓት እሱ ይሄንን ምክንያት በማወቁ ቃዲስ ደግሞ ብርጌድን እዚህ ቦታ እህትሽን ቀጥሬያታለሁና ዳጣ ልትመጣ ነው ቀድመሽ እንድትገኝ በማለት ይነግራታል። ዳጣ ይሄን አላወቀችምና እሱ ልክስክስ መሆኑን ለማሳወቅ ያደረገችውን አክሽፎባት ተናዳለች። በዚህም አርጁን አብሮ ተባባሪ ስለነበር አንተን እንዲያገባህ ነው የምትፈልገው፣ አንተም ከእሷ ጋር ተባብረህ ነው ይሄን ያደረከኝ በማለት ታፈጥበታለች። ራሷን መቆጣጠር አቅቷት እንግዲህ ተመልሳ ወደ አባቷ እየሮጠች ሄዳ አባዬ ዳጣ እህቴ አይደለችም፣ ዳጣ ከቃዲስ ጋር እኮ የፍቅር ግንኙነት ልትጀምር ስትል እኮ ያስኳት ትላለች። ቃዲስ እየደወለችልኝ ነውና ነይ ኧረ ምን ጉር ነው ማየው ብዬ እኔም ቀጠራትና ከመጣች አምናሃለሁ በማለት ስለው ቀጠራትና ከቀጠራት ቦታ መጣች እኮ አለችው። እኔ እኮ ለእሷ ብዬ ነበር ናታልን እየወሰድኩት፣ አሁን ግን ለእሷ ቃዲስን ፈለገችው ትላለች። ለምን አባዬ ለምን? እኔ እኮ እህቴ ናት ብዬ አምናት ነበር በማለት አንተም ሰላምም እኔ ብቻ ለምን ተስፋ እየቆረጥኩ ነው? ቆይ አባዬ
ምንድን ነው ለክፋትና እንደዚህ ነው እንዴ የተንኮል እየተፈጠርኩት? ለምንድን ነው ለእኔ ሁሉ ሰው ንጹህ የማይሆንልኝ? ምንም ሊገባኝ ያልቻልኩት ነገር ነው በማለት ለአባቷ ስነግር አባቷ አንደበታቸው አቶ ደረጀ ቢያዝም ውስጣቸው እየደማ መግለጽ ያልቻልኩት ነገር ሆኖባቸው እሷን አባዬ አንተን አብራችሁ ይቅርታ አድርጋልህ ካልኖራችሁ ግን ይህን ቤት ለቀን እንደምንሄድ ለማየም ነግሬያታለሁ በማለት ተናዳ ፖርሳዋን አንጠልጥላት ስትወጣለች። በምትወጣ ሰዓት ደግሞ እሷኑ አሁንም ዳጣን ታገኛታል። ዳጣ በጣም ተጨንቃና ተጠባ ለናታል እባክህ ይህን ነገር አሳምንልኝ፣ ውሸት መሆኑን ንገርልኝ፣ እኔ ቃዲስን ላጋልጠው እንጂ እሱን ፈልጌው እንዳልሆነ አስረዳልኝ ስትለው አሁን እኮ በዚህ መንገድ ልትረዳልሽ አትችልም፣ ቃዲስን አጋልጠን ፊት ለፊት ውሸቱን ማጋለጥ ነው ያለብን ብሎ ይነግራታል። ከዛም እሷ እንግዳማ በዚህም ባይመጣ በምጥን ይዘዋለሁ፣ ምጥንን እየደወለ እያስቸገራት እንደሆነ ነግራኛለች አለችው። እንዳለው ምጥንን ደውላ እየተንቀጠቀጠች ስልኩን አንስታ ምን ሆነች ነው ልታናግሪኝ አልፈለግሽም? የት ነሽ እያለ ሲላት አይ በቃ ስትል አይዞሽ ደህና ነሽ ሲላት ደህና ነኝ ተመሳሳይ መልስ ስትመልስለት የት ነው ነሽ ነው እንደዚህ የምትመልሽልኝ ሲላት ከና ብርጌድ ግቢ እንደሆነች ከና ውሃ ግቢ እንደሆነች ስትገልጽለት እሺ በቃ በማለት ነበረ ያለው። አሁን ዳጣ የእሷን ስልክ አስጠልፋ ይዛ ሆን ብላ ቀጥራውና አነጋግራው ከምጥን ጋር ሲገናኝ እጅ ከፍንጅ ይዛ ልታጋልጠው አንድ እድል ጀምራለታለች። በዚህ የተነሳ ለዛና ጊዜ ደግሞ እንግዲህ በአንድ ላይ ሁለቱን አንድ ያስቀምጣ የምትፈልገውን ጥያቄዎች ያቀረበችላቸው መስፈርት ያሟላ እንደምታገባ ትናገርና መስፈርቱን ጊዜ እንዳላሟላና አልፈልግህም በማለት ስትለው እንዴት አልፈልግህም አለችኝ ብሎ በጣም እየተናደደ ነው። ውጣ ብለሽ ባልሽኝ ግድና ብለሽ የምትጠብቂኝ ቀን ይመጣል፣ ነገ ግባ ስትይኝ ስታለቅሽ አይሻለሁ፣ ችግር የለም እኔ ምን ስለሆንኩ ነው እሱን የመረጥሽው በማለት እኔ እኮ የራሴ መብት አለኝ፣ የመምረጥ መብት አለኝ፣ የፈለኩትን መምረጥ እችላለሁ። ፈልገህ ከመጀመሪያው ለምን ምርጫ ውስጥ ገባህ? ምርጫ ውስጥ ሳታገባ ገዙ እኔ ጀግናውንም አገባሽ ባልከኝ በማለት ሲላት አሁን ማርት እንግዲህ ዳጣና ናታል አብረው ተቀምጠው ምን አለችህ ስትለው በጣም ተናዳለች። ሰላም እንኳ ሳትለኝ አለፈችኝ። ያብርጌድ ወደ አባዬ ገባች አለች። ወይኔ ጉዴ ፈላ አለች ዳጣ። ለአባዬ ተናገረች ማለት ትልቅ ችግር ለእኔ ቀድመ ስለነገረችኝ አትጨነቂ። እኔ ባላቅ ነበረ እኔም አንቺን የምጠረጥርሽ ዳጣ። በፍጹም አባዬ እንዲያዝንልብኝ አልፈልግም። አባዬን ትነግረዋለች፣ ኤቢ ትናገራለች። ዳጣ በቃ አትፍሪ፣ አንቺ ለእሷ ብለሽ ነው ያልሽው፣ እኔ አስረዳታለሁ። አዎ በእናትህ አስረዳልኝ፣ በሞት ያስረዳልኝ ብላ ትመጽ። እኔ በጣም ነገሮቹ እየተደራረቡብኝ፣ ኤቢ ደግሞ ሰላምን ከሳታል፣ ነገ ትመሰክሪያለሽ ለሰላም እያለች ነው። አልሄድም በያት አባዬ ካልከሰሰ እሷ ምን ብላ ነው የምከሰው? አቃቢ ሕግም እኮ ባለክስም ባለ ጉዳይ መሆን አትችልም እሷ። እኔ ምን አቅላለሁ ስለ ክስ አለችው። ግን ሰላም ፍርድ ቤት ልትገትራት ነው። ስለዚህ እባክህ እሷ እልከኛ ናት፣ እባክሽ አባዬ ያስቆመሃል። ሰላም ፍርድ ቤት ቀረበች፣ ያንቺ ሚስጥር ወጣ ማለት እኮ ነው። ከቁጥጥር ውጭ ነው የሚሆነው ሁሉም ነገር። ስለዚህ ይህን ነገር በደንብ አስረዳልኝና ዳጣ እያለች ትማጸነዋለች ናታልን። እሺ አስረዳታለሁ በማለት ቢወጣም በፍጹም ግን ልታናግረው አብርጌድም እሱም ፈቃደኛ አልሆነችም። ወይኔ ይሄ ሞት ተሰራልኝ በማለት ተናደደች። በተሰራው ስራ በመክሸፉ ዳጣ በጣም እየተናደደ ይዛሃለሁ ቆይ ናታል ወይዘሮ ማርታን ገብቶ እባክሽ ወይዘሮ ማርታ ደረጀ እየተጎዳ ነውና ይቅርታ አድርጊለት፣ እሱን መጎዳቱን ሰው እኔ የደላኝ ይመስልሃል ወይ ናታል? እኔ የደላኝ አይመስለኝም፣ አንቺም ተጎድተሻል እና ምን እያልክ ነው? እስኪ ተው ናታል አለች ወይዘሮ ማርታ። ይልቅ ምግብ ይፈልጋል እና በር ያለው ሬስቶራንት ሂደህ ምግብ እራት አምጣለት፣ የሚወደው ምግብ ስላለ እኔ ደውልላቸዋለሁ፣ አንተ ሂደህ ይዘላና በማለት ግን እንዳይረባው እያዘነች ትገኝ ነበር። በእግርህም አትችል ከሆነ በመኪና ሂደህ አምጣ ሲሉት እሺ አመጣለሁ እማዬ አለ። ኤቢ ነገ ሰላምን ልትከሳት ቀጠራታለች ስትለት አዎ ሰምቻለሁ አለች ወይዘሮ ማርታም። ስንቱን ትቱን ስታምን እንደምትሰራ አላቅም አብርጌድ አለች። ልጄ በጣም ባከነችብኝ አለች ወይዘሮ ማርታ። ግን በቃ አይዟችሁ ናታል፣ ለማንኛውም እራቱ እንዳይቀርበት እራቱን ይዘህለና ለደረጀ እያለች እዝነቷን እያመላከተ ቢገኝም
ከይቅርታው ላይ ግን ይቅርታ ልትለው እንደማትችል እንደወሰነች ታስተላልፋለች። ይህንንም የሰማች አብርጌድ ይቅርታ የማይባባሉ ከሆነ እኔ ያደረኩት ውሳኔ መወሰን አለበት በማለት ገዛኸኝንም ገዙንም ሁሉንም በቤቷ ውስጥ ከሰበሰበች በኋላ ይህን ቤት ለቀው እንደሚወጡ ትዕዛዝ አስተላልፋ ይዛቸው ወጥታ ሄደች። ይህን አታደርገዋልም የማለችው ሴትዮ ቀጥ ብላ ስታይ ወይዘሮ ማርታ ተደናገጠች። እንግዲህ ገዛኸኝ እንግዲህ ምግብ ይዛ ለዛ ለጎረቤቱ ዘበኛ ይዛ ስትሄድ እንዳትከተለ ጭራሽ በሰው ቤት ምግብ ሰርተሽ የሰው ምግብ ይዘሽ መሄድ ጀመርሽ፣ አትከተለኝ ትያለሽ። ኧረ እባክህ ነገር ወዲያና ወዲያ አታሯሩጥብኝ፣ እኔ እኮ የፈለኩትን መምረጥ ግዴታ ፍላጎቴ ነው እያለች ስታናደው ያንን ምግብም እንግዲህ ይዛለት ለጎረቤቱ ለተመረጠው ባሏ ይዛለት ትሄዳል። እጅ የሚያስቆረጥም ምግብ ሰርቼልሃለሁ እጅ እንዳትቆረጥም ይቆርጥምሽ ይላል ገዙ ማለት ነው። አለሁልህ እንዴት ነህ እንደ ምናምን እየተከተለ አላስቀምጠኝ ገዜ ነው አለው። ይሄ ቅናት አለበት እንዴ? ምን እያለ ነው? ዲያብድ እኮ ነው በቅናት ለምን እሱ መረጥሽ እያለ እኮ ድሮም ተወጂው ነበር እያለ ጭቅጭቆ ሊገለኝ ነው ስትተነግ ተይው፣ እሱን ትክክለኛ ምርጫ ነው የመረጥሽው። ግን ስትወጪ ስትገቢ እሱ ጋር ስትጨቅ አቶይም ነገሮችን አስተካክዬ እኔ ይዤ ሽድት ትላለሁ። ላስወጣው እንዴ እሱን አንተ ትመጣለህ? አይሆንም፣ ለዚህ እኔ እስከማመቻች ገዛኸኝ እዛው ይቀመጣል። ወይኔ አያችኋት ይቺ ከሀዲ ካደች ብላ ደግሞ እንጀራ ይዛ የሰው እንጀራ ሰው ስትጋብዝ እያለ በሰው ቤት እያለ ይናደዳል። ገና የቤቱን ንብረት ሁሉ ወስዳ ዘርፋ ትሰጠዋለች። ገዛኸኝ ዘረፈ ብላ ታስብለኛለች። ገና ብዙ ነገር አለ። ጭራሽ ምግብ ይዘሽ ወጣሽ እያለ በንዴት ገዛኸኝ አሁን ገና ጉድሽን አወጣዋለሁ እዚህ ቤት አትቀመጫትም ለዛ እያለ ከዚህ በኋላ ልብሽ እንዳይጠራጠር እኔ ላንቺ ነኝ አለ ተከታዩ ተመራጭ። ሲጀመር መጀመሪያ ቀን ሳይ ነበር ልቤ የደነገጠው በማለት ትነግረዋለች። አሁን ወስነሽ መምጣትሽ በጣም አሪፍ ነው፣ የኔ ንጉስ ነሽ፣ አይዞሽ የኔ ንጉስ አይዞሽ እያለ አቻ እሺ ቆንጆ ምግብ በልተህ ማታ ግን ምሳቃውን እንድትመልስልኝ አቻ አለችና ላቻ ለዛ የኔ ልብና አዋቂ የኔ ንግስት ነፍሴዋ አይዞሽ በማለት አቆላምጦ ሲመልሳት እንግዲህ ገዙ ደግሞ በጣም እየተናደደ ባለበት ሰዓት እንግዲህ ይህንን ግቢ ለቀው እንዲወጡ አብርጌድ ወስና እንዲወጡ አድርጋቸዋለች። በእርግጥ አሁን የሰላምን ክስ እንድታነሳ አባቷ በጠየቋት መንገድ እንደምታነሳው ነው። ግን አሁን በጣም አንድ የፈራው ነገር ናታል አለ። አባታችን በውስጥ በተደረጀ በቤት ውስጥም እንዴት ሊሆን ነው ብቻውን የሚለውን አስተሳሰብ እያሰበ ነው። ናታል ለጊዜው አሁን አብሮ ቢወጣም ውስጡ ግን ተቀባዩን አላገኘውም የሷን ውሳኔ። ወይዘሮ ማርታም በመደናገጥ ግራ ተጋብታ ሲወጡ አይኗን በቅርብ ርቀት እያየቻቸው ነበር የሸኘችው። አብርጌል ግን ቆረጠች የሚለውን ነገር ነው። ዳጣ አንድ ያስደነገጣት ነገር ምንድን ነው? ዳጣ የሰላም ልጅ መሆኗ እስካሁን አይታወቅም፣ ያቶ ደረጀ ልጅ መሆኗ እንጂ። ስለዚህ ለሰላም ትመሰክሪያታለሽ ባለቻት መሰረት ደግሞ ሰላም ክስ ከሄደች የዳጣ እናትነት እና ብዙ ሚስጥሮች ይወጣሉ ብላ ስለፈራሽ ነው እባክህ ናታን ለምናት እያለች የምትለው። ሆኖም ግን አቶ ደረጀ ፈጽሞ ይሄ ነገር እንዳይፈጸም ስህተቱ የኔ ነው በማለት አምነው ለእሷ ነግረዋል። ቻናሉን ሰብስክራይብ እያደረጉ ይጠብቁ።